ዘመናት ታሪክ ባለቤት የስልጣኔ መሰረት የእድሜ ጠገብ ገዳማትና አድባራት መገኛ የቀደምት ማንነት አሻራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሀገር ፈርጥነቷ ከእውቀት ጥበብ ምንጭነቷ ጋር የሚነሱ የፈውስ የበረከት የምህረት አምባ በርካታ ገዳማትና አድባራት መገኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገራችን ኢትዮጵያ ከሚገኙ ከነዚህ መንፈሳዊ ብሎም ሀገራዊ ሀብቶች መካከል በሰሜን ሸዋ ሀገረ ስብከት ስር ያሉ አብያተ ክርስቲያናት ቀዳሚ ተጠቃሾች ናቸው። በሰሜን ሸዋ ሀገረ ስብከት ስር ከሚገኙ ከእነዚህ የታሪክ፣ የጥበብ፣ የስልጣኔ፣ የልማት ፈርቀዳጅ ከሆኑ የፈውስ የድህነት ማግኛ የምእመናን ተስፋ አብያተ ክርስቲያናት መካከል አብዛኛዎቹ በብርሃናማዋ ከተማ ደብረ ብርሃንና በዙሪያዋ ይገኛሉ። በዛሬ አቡቀለምሲስ ዘጋቢያችንም ሃይማኖታዊ ቀና ጥንታዊቷ የነገስታቱ መንደር የተባለች ብርሃናማዋ ከተማ ደብረ ብርሃን ዙሪያን ከበው ከሚገኙ ጥንታዊ አብያተ ክርስቲያናት መካከል አንዱን መዳረሻችን አድርገናል። በደብረ ብርሃን ከተማ ጠባሴ ክፍለ ከተማ ወደ ጅሩ በመሄድ መንገድ 3 ኪሎ ሜትር ርቀት ላይ ገነት ቀበሌ የሚገኝ ጥንታዊ የቅድስና ስፍራ ነው። በ1924 ዓመተ ምህረት በአፄ ኃይለ ሥላሴ ዘመነ መንግስት እንደተመሰረተ ይነገርለታል። ገነት ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ተመሰረተው በ24 ዓመተ ምህረት ጃንሆይ አፄ ኃይለ ሥላሴ በነገሱ በአመቱ የተመሰረተ ነው። በ24 ዓመተ ምህረት ነው የተመሰረተው። ገነት ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ከ1924 ዓመተ ምህረት ጀምሮ አሁን ባለበት ገነት ቀበሌ ከመተከሉ አስቀድሞ ታቦቱ ዱንጅድ ጊዮርጊስ በሚባል ቆላማ ስፍራ ውስጥ ከሚገኝ የቅዱስ ጊዮርጊስ ቤተክርስቲያን ጋር ተደርቦ የቆየ እንደሆነ ሰምተን ወደዚህ ስፍራ እንዴት ሊመጣ ቻለ ስንል ጠየቅን። ጥንት የነበረው ቤተክርስቲያን ዱንጅድ ነው። ዱንጅድ ቆላው ውስጥ የነበረ ቤተክርስቲያን ነው። ነገር ግን ማህበረሰቡ ከዚህ ወደ ታች እየወረደ በተለያየ መልኩ አገልግሎት የሚያገኘው እዚያ ነበረ። ካህናቱ ሊቃውንቱ ከዚህ ወርደው ነው አገልግሎት እዚያ የሚሰጡት። ይሄ በመሆኑ ወደ ቆላው ሲወርዱ እህል ውሃቸው ሳይቀር ገደል ይገባ ነበር። ያንን ብሶት ነበራቸውና አባቶቻችን ነገር ግን ከዚያ ከቆላው ወደዚህ ማምጣት አልቻሉም። በዚያኑ በ24 ዓመተ ምህረት ጥቅምት ወር በአገሪቷ ላይ አንበጣ ተከሰተ ነው የሚሉን። አንበጣ በሚከሰትበት ሰዓት ታቦታችን ቅዱስ ጊዮርጊስ ወጥቶ ዙሪያውን ዞሮ ተመልሶ ይወርዳል በማለት ከማህበረሰቡ ጋር መከሩ። ለታችኛው ማህበረሰብም ጥያቄ አቀረቡ። ነገር ግን ያው ሰብል ለአርሶ አደሩ ለገበሬው ዋናው የህይወት ሞተሩ ስለሆነ ከዚያም ተፈቅዶ ወደዚህ በሚመጣበት ሰዓት ማን ካህን ያዝ ሲባል የደጋው ካህናት እንዳይዙ ታቦቱን ያስቀሩብናል የሚል ፍራቻ ስለነበራቸው ቀሲስ ገብረ ማርያም የሚባሉ የዚያው አካባቢ ተወላጅ ታቦቱን ያዙ። ዞረው ሲመለሱ በዚህ ታችኛውን ዞረው ሊወርዱ በሚሉበት ሰዓት ታቦቱ መንቀሳቀስ አልቻሉም። እኛ ካህን እንግዲህ የእግዚአብሔር ታሪክ ስራ ድንቅ ነውና መንቀሳቀስ አልቻሉም። ከግራቸው እስከ ራሳቸው ድረስ ጉንዳን ወረሳቸውኛ ቀሲስ ገብረ ማርያም የሚባሉትን ጉንዳን ወረሳቸው ነው የሚሉን። በዚያን ሰዓት በቃ ታቦቱ ይደር ተባለ። ወዲያው ይደር በሚባልበት ሰዓት ቅጠሉንም የነጠላቸውንም ሳይቀር በወቅቱ የነበሩ ማህበረሰቦች ድንኳን ጥለው ታቦቱ አደረ። ታቦቱ ከቄሱ ላይ ሲወርድ ጉንዳኑ የት እንደገባ ጠፋ። አመሰራርቱ ደብረ ገነት ጊዮርጊስ የወጣው ከድንጁድ በ1924 ዓመተ ምህረት ጥቅምት 28 ነው የወጣው። ሲወጣ ይሄም የወጣበት ምክንያት በአንበጣ ዘመን ነው። አንበጣ አገሪቷን ወሯት ነበር የሚያባለው። ይሄንን
ቆላ ውስጥ ነበርና ይሄ ታቦት መምሬ ገብረ ማርያም ይባላሉ። ከዛን በኋላ ይዘው መጥተው በብረት ድልድይ የሚባል አለ። ብረት ድልድይ ድረስ ደርሰው አዙረው አገሪቷን ዞረው በሙቀጭት በሚባልበት አካባቢ ደርሰው ተመልሰው ታቦቱ በዚህ በመልከኛ ሰፈር በሚባልበት ጋር መጥተው ወደሚወርድበት ቦታ ሲደርስ ታቦቱ ጠምዞ መጥቶ እዚህ ኮምበል ስር ቆመ ነው የሚባለው። ኮምበሉ ጋር ሲቆም ጉንዳን ወጣባቸው ይባላል። አጥሪዎች ነበሩ። አጥሪዎቹ ሲሸሹ እሳቸው መምሬ ገብረ ማርያም ብቻ ቆሙ ይባላል። በወቅቱ በተከሰተው የአንበጣ መንጋ ምክንያት ቀየውን ለመባረክ ታቦቱ አስቀድሞ ከነበረበት ድንጁድ ጊዮርጊስ የወጣ ሲሆን ታቦቱ የወጣበትን ዓላማ ሲፈጽም ግን የአካባቢው ማህበረሰብ ወደ ነበረበት እንዲመለስ አልፈቀደም። ይልቁንም በተመለከተው ፈውስና ተአምራት ታቦቱን ለቀየው ሊያስቀረው ወደደ። እንቅስቃሴም ጀመረ። ታላላቅ አባቶች ነበሩና እዚህ ቦታ ላይ እነ ደብተራ ገብረ ክርስቶስ እነ አቶ ኃይሉ ዱጉ የሚባሉ እነ ወይዘሮ ደሜ የሚባሉ ነበሩና ተነስተው ከዚህ አዲስ አበባ ድረስ ጃንሆይ ጋር ሄደው አቤቱታ አቅርበው የቆላውን በቆላው የደጋውን በደጋው ባላችሁበት እርጉ ልኡክ ልኬ አስጠንቼ ቦታውን ውሳኔ እስከሚያገኝ ድረስ ብለው ይሄንን ቃል አስተላለፉ። እነዚያም መተው ምስለኔ የሚባሉ አሉ። በዳገቱ ላይ በቆላው ዳገት ላይ እየዞሩ የሰማህም ስማ ያልሰማህም አሰማ ጃንሆይ ልኡክ ልኬ እስከማስጠና ድረስ ታቦቱ ባለበት ይቆይ ብለዋል ተብሎ ባለበት ቆየ። በአገልግሎት ወቅት በምእመናንና በአገልጋዮች ላይ እየደረሰ ያለውን ተግዳሮት ታሳቢ በማድረግ አስቀድሞ ግራኝ አህመድ በቅድስት ቤተክርስቲያን ላይ ውድመት ባደረሰበት ዘመን እርሱ ካጠፋቸው አብያተ ክርስቲያናት ፍርስራሽ በታየበት በዚህ ስፍራ የቅዱስ ጊዮርጊስን ሕንጻ ቤተ መቅደስ በማሳነጽ ታቦቱን ለማስገባት እንቅስቃሴ በሰፊው ተጀምሯል። ይህንንም ጅምር በቅርብ ባሉት የበላይ አካላት ለማስፈጸም ያልተቻለ በመሆኑ ጉዳዩ አጼ ኃይለ ሥላሴ ደጅ ደርሷል። ታቦቱ ጥንት የሚሉን አባቶቻችን እዚሁ አካባቢ ጥንት በ16ኛው መቶ ክፍለ ዘመን ግራኝ አህመድ በዚህ ወደ ደብረ ሊባኖስ በሚያልፍበት ሰዓት 07 ቀበሌ ላይ 2 ትክል ድንጋዮች አስቀምጦ ነው የሄደው። እነዚያን አስቀምጦ ሲሄድ እዚሁ አካባቢ በዚህ ግዞት አካባቢ ኢላላ አካባቢ የሚባል ቦታ ላይ የቤተ ክርስቲያን ፍርስራሾች አሁንም ይታያሉ። ያ ቦታ ያን ጊዜ ታቦቱ ከዚህ ወርዶ እዚያ ቆላ በአደራ መልክ እንዳስቀመጡትና ሰላም ሲሆን ጊዜው ሰላም ሲሆን ስጡን የሚል ጥያቄ እንዳቀረቡ ነው ታሪክ የሚጠቁመው። ስጡን ታቦታችን መልሱልን። እዚያም አሁን ጊዮርጊስ አለ፣ እዚህም ጊዮርጊስ በአንድ ቤተ ክርስቲያን 2 ጊዮርጊስ የለም። ስለዚህ ስጡን የሚል ጥያቄ ነበረ። ነገር ግን ያ ጥያቄ ባለመመለሱ በአንበጣ ምክንያት ወጣ። በአንበጣ ምክንያት እዚህ ቀረ እና የዚህ ማህበረሰብ የአጠቃላይ የአካባቢው ማህበረሰብ ቁጭት ነው። ይሄ ብቻ አይደለም። እንትና አባንቆ ስላሴ ገደል የሚባል አለ አሁን ድረስ የሚጠራ የአባንቆ ስላሴ ገደል ከዚህ ወርደው ለቅዳሴ ፍልሰታ ሊያስቀድሱ ወርደው በአገልግል ማደፊያ ይዘው ነው የሚሄዱትና ማህበረሰቡ እዚያ ብዙ ማህበረሰብ የለም። ማደፊያ ይዘው ነው የሚሄዱትና ያንን አድፈው ሲመለሱ ድንጋዩ አገልግሊቱ እሳቸውን ስትገፋቸው ከ200 ሜትር በላይ የሆነ ዳገት ውስጥ ገብተው ወድቀው ሞተው እስከዛሬ ድረስ አባንቆ ስላሴ ገደል እየተባለ ይነገራል። ከብዙ ደጅ መጥናት በኋላ ለአቤቱታ የመጡትን አስፈጻሚዎች አጼው ተቀብለው ጉዳያቸውን ተመልክተው አቤቱታውን የሚፈትሽ ጉዳዩን የሚያጠና ችግሩን የሚያጠራ ልኡክ ልከው ጉዳዩን በመገንዘብ ውሳኔ ስለሰጧቸው ታቦቱ ሊቀር ችሏል። የቆላውም ታቦት የደጋውም ታቦት በዛው ባለ ይርጋ ብለው የጃንሆይ ቃል ነው ብለው በዚህ መሰረት ተመሰረተ እያሉ ያወሱኝ ነበር ቤተሰቦች። ከዛ ጊዜ ጀምሮ ገነት ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን በዚህ ስፍራ ወቅቱ በሚፈቅደው መሳሪያ ህንጻ ቤተክርስቲያኑ ታንጾ አገልግሎት ጀምሯል። እንግዲህ ይሄ ታሪካዊና ጥንታዊ ቦታ ነው።
ፈዋሽነቱ በሶስት አባቶች የሚነሳ ታላቅ መስቀል አለ። የብራና ገድል አለ። ድርሳነ ማህያው ያሉ ጋሻ ሳይቀር አለ። በአድዋ ጊዜ የዘመተው ጋሻ ይሉናል። በአድዋ ጊዜ የተለበሱ አልባሳቶች ለምድ የሚባሉ እነዚህ ሁሉ በዚህ ቦታ ላይ ያሉ ብዙ ሰዎች ታመው የመጡ ሰዎች ድነው ተፈውሰው ምህረት አግኝተው የሚሄዱበት እጅግ የበረከት ቦታ ነው። ገነት ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን በምልጃው ታምነው ለተማጸኑት ሰማዕቱ በአማላጅነቱ ፈጥኖ የሚደርስበት የምህረት አምባ ከመሆኑ ባሻገር በተለያዩ አካባቢዎች የሚኖሩ ሰዎች በጸብ ውስጥ በገቡ ሰዓት ለእርቅ ቀጠሮ የሚይዙበት የሰላም ደጅ ስለመሆኑም ሰምተናል። በአራቱም ማዕዘን የተጣሉ ሰዎች መተው እርቅ ይፈጽሙበት የነበረው ሂዱ ገነት ጊዮርጊስ ታርቃችሁ ትመጣላችሁ ተብለው ገነት ጊዮርጊስ መተው ታርቀው የሚሄዱበት ቦታ እንደሆነ ነው አባቶቻችን የሚነግሩን። አሁንም የአካባቢው የፍቅር የሰላም የበረከት ቦታ ነው። ብዙ ሰዎች ድነው ተፈውሰው የሚሄዱበት ቦታ ነው ይሄ ቦታ። የአገልግሎቱን ተደራሽነት ከማስፋት የአገልጋይ ካህናትን ቁጥር ከማሳደግ እንዲሁም ልማዳዊ አሰራሮችን ከማስወገድ አንጻርም በሰበካው ሰፊ ስራ እየተሰራ ይገኛል። በዚህ ቤተክርስቲያን ስለ 54 ተቀጣሪ አገልጋዮች አሉ። እነዚህ አገልጋዮች 54 አገልጋዮች እንደምታውቁት ገጠራማ አካባቢ ያለ ቤተክርስቲያን ነው። እንደ ከተማው ብዙ ወደ ከተማው ውስጥ አልገባም። የከተማ ክልል ቢሆንም እንኳን በ240 ብር ማህበረሰቡ በሚከፍለው በ240 ብር ክፍያና ከዚህ በፊት እህል ውሃ የሚባል አለ። ድግስ ተስካር ድግስ የሚባል አለ። ሙሉ ፍታት ይላሉ። 9 ጀሪካ ጠላ 150 እንጀራ፣ ግማሽ ፍታት ይባላል 6 ጀሪካ ጠላ 100 እንጀራ ያመጣ ነበር ማህበረሰቡና ከማህበረሰቡም ትከሻ ላይ ይሄን ለማውረድ አምጥቶም እዚህ ተሰብስቦ ጊዜ መውሰድ ተገቢ ስላይደለ ማህበረሰቡንና ካህናቱን አወያይተን የካህናቱ ደሞዝ በአመት የነበረው ወደ ወር ደሞዝ እንዲገባ የእህል ውሃ ገንዘቦችን የእህል ውሃውን ወደ ገንዘብ መቀየር ተችሏል። አሁን ካህናቱ የወር ደሞዝ አነስተኛው 1500 ነው። ከፍተኛው እስከ 5000 ብር ድረስ ይከፈላል ማለት ነው። ከዚህም የተነሳ ተገቢው መንፈሳዊ አገልግሎት በደብሩ በተጠናከረ ሁኔታ እየተሰጠ ይገኛልን ብለውናል። ይሄ ቤተክርስቲያን እንግዲህ ዋናው አገልግሎት በዕለተ ሰንበት መዝሙር ይቆማል። በአበይት በዓላት ማህሌት ይቆማል። በጽጌና ማለትም በስብከተ ገና ማህሌት ይቆማል። አራቱ በዓላቶች ይቀደሳሉ። እነዚህም በአራቱም ቦታ ላይ ያሉ ቤተክርስቲያኖች በእኩልነት አገልግሎት በዕለተ ሰንበት በአበይት በዓላት ይቀደሳሉ። በቦታቸው ደግሞ ማህሌት ይቆማል። ከዚያም በላይ ስብከተ ወንጌል አስፈላጊ ለቤተክርስቲያን አስፈላጊ በመሆኑ 2 ስብከተ ወንጌል ቀጥረን እነዚህ ሰባኪ ወንጌል ባለወልድ ላይ ማታ የህዝቡ ፍሰት እዚያ ለከተማውም ጠጋ የሚል ስለሆነ በአበይት በዓላት ስብከት ይሰጣል። እዚያ ስብከት ይሰጣል። በዕለተ ሰንበት ደግሞ ከኒጋ ጀምሮ 3 ሰባኪዎች አለን ማለት ነው። በ3ቱም አድባራት ስብከተ ወንጌል ይሰጣል። በገነት ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ህፃናትና ወጣቶች ስለ ሃይማኖታቸው፣ ስለ ምግባራቸው እንዲሁም ስለ አገልግሎት የሚማሩበት የቅድስት ቤተክርስቲያን መዋቅር ሰንበት ትምህርት ቤት ከፍተኛ ትኩረት ተሰጥቶታል። የሰንበት ትምህርት ቤትን በተመለከተ ሰንበት ትምህርት ቤት የቤተክርስቲያናችን የጀርባ አጥንቶች ናቸው። ደሞዝ ክፈሉን አይሉም፣ አብሉን አጠጡን አይሉም። ነገር ግን እሾክን በሾክ እንዲሉ በእነሱ ስታይል ያሉ ወጣቶችን በማሳመን የእግዚአብሔር ልጆች በማድረግ ከክፉ ነገር በመጠበቅ ሃይማኖታቸው እንዲጠብቁ በማድረግ ረገድ በጣም እየሰሩ ያሉበት ሁኔታ አለ። ቦታ በማመቻቸት ለሰንበት ትምህርት ቤቱ ቦታ በማመቻቸት ቆርቆሮ ገዝተን አዳራሽ በመስራት ወደ 100 ቆርቆሮ የሚሆን ቆርቆሮ ተገዝቶ አዳራሽ በመስራት አትሮኖስ በመስጠት በር በመግጠም የሚያስፈልጓቸውን ምንጣፎች ሳይቀር በመስጠት ሰንበት ትምህርት ቤቱ በአግባቡ
እንዲቀጥል በማድረግ ስራ ላይ ሰበካ ጉባኤው ትልቅ ስራ ሰርቷል። የደብሩ የሰንበት ትምህርት ቤት ወጣቶች ሰበካው በሚያደርግላቸው ድጋፍ በመበረታታት ለአገልግሎት ይፋጠናሉ። ለሚሰሩ የልማት ተግባራትም ያላቸውን አቅም ተጠቅመው ይደግፋሉ። ይህ የዘመናት ታሪክ ባለቤት የጽድቅ የፈውስ የምህረት አምባ የቅድስት ቤተክርስቲያን የህልውና መሰረት በሆነው አብነት ትምህርት ቤት ዘርፍም ምን እየሰራ ይሆን ስንል ጠይቀናል። የአብነት ትምህርት ቤትን እጅግ አንጋፋ የነበሩ 20 ዓመት ሙሉ ጎንደር የቆዩ የኔታ ሳህሌ ወልደ ዮሐንስ የሚባሉ ነበሩ። እኛን ሁሉ ያስተማሩ 100 እስከ 150 ድረስ ደቀ መዛሙርት አሏቸው ይባል ነበር። እሳቸው አረፍተ ዘበን ገጥቷቸው መርጌታ ወንደሰን መምህር ወንደሰን የሚባሉ የዚሁ አካባቢ ተወላጅ ሆኑ ቅንና ትሁት የሆኑ ለቤተክርስቲያኒቱ አሳቢ ለማህበረሰቡ ተቆርቋሪ የሆኑ መምህር የእሳቸውን በጀት በሀገረ ስብከቱ የተፈቀደልን የእሳቸውን በጀት ይዘው እያስተማሩ ያለበት ሁኔታ አለ። ማህበረ ካህናቱና ሰበካ ጉባኤው ማህበረሰቡ ተነጋግሮ አሁን ሌላ ሁለተኛ መምህር የቅዳሴ መምህር ለመቅጠር ጨርሰናል። በዚህ ወር የቅዳሴ መምህሩን አግኝተናል። መተው ወንበር እንደሚዘረጉ እዚህ ደረጃ ላይ ደርሰናል። ስብከተ ወንጌል ከማስፋፋት አንጻርም ሰበካው የተቀናጁ ተግባራትን በሰፊው እያከናወነ ይገኛል። በደብሩ ድውያን የሚፈወሱበት፣ የተጨነቁ የሚረጋጉበት፣ የሰማዕቱ ቃል ኪዳን የሚፈጸምበት ፈዋሽ ጸበልም ይገኛል። ሰማዕቱ ቅዱስ ጊዮርጊስ የተገባላት ቃል ኪዳን ገድልህን የሰማ ያሰማ የጻፈ ያጻፈ ያነበበ የተረጎመ ንስሐ ሳይገባ ቅዱስ ሥጋና ክቡር ደሙን ሳይቀበል አይሞትም የሚል ቃል ኪዳን ተገብቶለታል። በዚሁ ዙሪያ ላይ በደጅህ መተው ጸበልህን ጠጥተው የተማመኑ በጸበሉ የተሻሹ አምላከ ቅዱስ ጊዮርጊስ እርዳን ብለው ያሉ ሰዎች ድህነት አግኝተው እንደሚሄዱ ቃል ኪዳን ተገብቶለታል። አሁንም ብዙ ሰዎች በአልጋ ቁራኛ በደዌ ዳኛ ተይዘው እዚህ ቦታ ላይ መተው ጸበል ተቀብለው ተፈውሰው ይሄዱ ብዙዎች አሉ። በዚሁ ደብር የሰማዕቱ የቅዱስ ጊዮርጊስ ጸበል ይገኛል። 4 መጠመቂያዎች ያሉት የሴት የወንድ መጠመቂያዎች አሉ። ፈውስ የሚሰጥ ምህረት የሚሰጥ ጸበል ነው። 4 ክፍሎች አሉት። የሴት የወንድ ተለይተው በላይና በታች እያጠመቀን ያለንበት ጊዜ ነው። ጸበሉ ከተለያዩ አካባቢዎች የሚመጡ በተለያየ ደዌ የተያዙ የሚፈወሱበት፣ የተጨነቁ የሚረጋጉበት ስለመሆኑ የዳኑቱ ምስክሮቹ ናቸው። እሺ፣ ስሜ በላይ አንደበት እባላለሁ። የመጣሁት ከላሊበላ ነው። አሁን ኩላሊት በሽታ ያመኝ ነበረ። ሆዴን በጣም ይነፋኝ ነበረ። ግራ እግሬ መቆም አይችልም ነበር። አሁን ሁሉም ነገር ትቶኛል፣ ለቆኛል። እግዚአብሔር ይመስገን ተፈውሻለሁ። እኔ ስሜ ገሰሰ እሸቴ ነው። ያደኩትም የኖርኩትም በዚሁ ነው። የክርስትናም የተነሳሁት በዚሁ ነው። የክርስትና ስሜም ተክለ ጊዮርጊስ ነው። ያው እዚሁ ነው የተነሳሁት። በዚሁ አካባቢ ስኖር ህመም ልጆችን የሚያምብኝ ነበር። እኔም ታማሚ ነበርኩ። ያው እንግዲህ ቅዱስ ጊዮርጊስ መቼም እሱ ደርሶልኝ በዚህ አካባቢ ያው ጠበል መጥቼ እዚህ እንትን ስል በቃ በዛም ታምረኛ ስራን የሰራልኝ። እኔ መጣሁት አዲስ አበባ ነው። ስመጣም ስራ መስራት አልችልም ነበረ። ራሴን ለማጥፋት ሞክሬ ነበረ። አሁን ወደዚህ መጥቼ ጸበል ስለተጠመቅሁኝ በጣም ተሽሎኛል፣ ድኛለሁ። ያው እኔም እንደ ማዲያት ያመኝ ነበር። ልብስ እያረገ ልጅቱ አንደኛ አልንቀሳቀስ ብሎ የነበረ ይኸው ደህና ነው ይመስገነው። አፉንም ይኸው መናገር ጀመረ። አፉ እንደዚሁ ዝግት አድርጎት ነበር፣ እየተናገረ ነው። ይኸው ከሰማዕቱ ደጅ ደርሰው ተማጽነው ጸበሉን ጠጥተው ተጠምቀው በምህረት የተጎበኙት ሌሎችም የምልጃው ተካፋይ የሆኑ ዘንድ በደስታም ባጭምር ይጣራሉ። መልእክቴ አሁን እንደዚህ እንደኔ የታመሙ ሰዎች መጥተው ከዚህ ጸበል ቢፈወሱ ቢጠቀሙበት የተሻለ ብለን ብዬ ነው የማስተላልፈው። ጤና አግኝቻለሁ፣ ወደ ራሴ ተመልሻለሁ። እኔ ጤና እንደሰጠኝ ወደ ራሴ እንደመለሰኝ እናንተም ወደ ራሳችሁ እንድትመለሱ መጣችሁ ቦታውን ጎብኙ፣ መጣችሁ ተጠመቁ።
በደብሩ ልዩ ልዩ ቅርሶች የሚገኙ ሲሆን በተለይም ድውያን የሚፈወሱበት ከታቦቱ ጋር አብሮ እንደመጣ የሚነገርለት በ3 ካህናት የሚነሳው መስቀል እንዲሁም የብራና መጻሕፍት መጎናጸፊያ ጥንታዊ ጋሻ ለምዶችም ተጠብቀው ይገኛሉ። በ3 አባቶች የሚነሳው ታላቁ መስቀል ከድንጅድ በ24 ዓመተ ምህረት ወደዚህ ታቦቱ ሲወጣ ከዚያ አብሮ የወጣ ታላቅ መስቀል ነው። ብዙ ሰዎች ታመው ተቸግረው ሲመጡ በአባቶች 3 አባቶች ይዘው ላው ላይ አድርገው ይጸልያሉ። ከዚያ ካለበት ሁሉ የሚፈወስበት ታላቁ መስቀል በ3 አባቶች የሚነሳው ታላቅ መስቀል የምንለው ይሄ ነው። ለክብረ በዓል ጥር 18 እና ሚያዝያ 23 ቀን ብቻ ነው የሚወጣው። ከተለያዩ ክፍለ ሀገር ሲመጡ የታመሙ ሰዎች ሲመጡ ደግሞ በዕለተ ሰንበት አውደ ምሕረት ላይ እዚህ ገብቶ አዳራሹ ስለማይችል አውደ ምሕረት ላይ አውጥተን በዚህ ተሻሽተው ድነው ተፈውሰው የሚሄዱበት ሁኔታ አለ። እንግዲህ ይሄ መጎናጸፊያ እንደምታዩት መጎናጸፊያውም በዚያው በ24 ዓመተ ምህረት ነው ከዚያው ከቆላማው አካባቢ የወጣው። ከውስጥ ስታዩት ይሄን ይመስላል። አባቶቻችን 5 ብር ሳይከፈላቸው በሚሊዮን የሚቆጠር ቅርስ እየጠበቁ ያቆዩልንን ዛሬ ደግሞ ሊድን የሚፈልግ ሰው ያሻሸ ይሄንን እንዲያያዝ አድርጎታል። ከ168 የፍየል ቆዳ የተዘጋጀ የእመቤታችን መቅድም ታምረ ማርያም ነው። የሰማዕቱ የቅዱስ ጊዮርጊስ ብራና መጽሐፍ ገድል ነው። ብዙ ሰዎች መውለድ ተስኗቸው እዚህ ቦታ ላይ ይህን ገድሉን አዝለው ተሻሽተው ወልደው እዚህ መጥተው ክርስትና ያስነሱ ከአዲስ አበባ ጭምር አሉ። ገነት ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ከአንጋፋነቱ ባሻገር ወላዲ አድባራት ስለመሆኑም ሰምተናል። ይሄ ደብር አንጋፋ ነው። ደብረ ፀሐይ ቅዱስ እግዚአብሔር አብ ቤተክርስቲያንን፣ ምዕራፈ ቅዱሳን ቅዱስ ዮሐንስ ቤተክርስቲያንን በአጠቃላይ ወደ 6 ቤተክርስቲያንን ያስገኘ ቤተክርስቲያን ነው። በአራቱም አጥቢያ አብያተ ክርስቲያናት የማስፋፊያ ቦታዎችን በመጠየቅ ማስፈጸም ሰበካው በዋናነት ትኩረት ሰጥቶ ሲተገብረው የቆየ ተግባርም ነው ይላሉ። ወይዘሮ መስተዋት ነገው የሚባሉ ለቤተ ክርስቲያኑ መትከያ ቦታ ሲሰጡን ሌሎቹን በማስፋፊያ ከገበሬዎቹ ያለምንም ካሳ ክፍያ በማስፋፊያ የተቀበልነው መሬት ነው። ይሄን ደግሞ እስከ ክልል ድረስ ተደርሶ ባህር ዳር ደርሶ የከተማ የዞኒንግ ለውጥ ተደርጎ እንዲሰፋ የተደረገው ደብረ ፀሐይ ቅዱስ እግዚአብሔር አብ ነው። ይሄንን ምንድነው ለከተማው ቅርብ ስለሆነ ይሄን ቤተክርስቲያን ጊዜ ሰጥተን ብዙውን ጊዜ ወሰድነው እዚያ ወሰድን። ህንጻ ቤተክርስቲያኑን ከ90% በላይ ካደረስን በኋላ ይሄ ቤተክርስቲያንና ያ ቤተክርስቲያን ራሱን ይቻል በሚል ራሱን ሲችል እኛ ደግሞ ይሄንን ቤተክርስቲያን የዓመት ደሞዝ የነበረው ወደ ወር ደሞዝ እንዲገባ ልማቱን በማፋጠን የአርሶ አደሮች መሬት ደስ ብሏቸው ፈቅደው እንዲሰጡ በማድረግ ብዙ ስራ እየተሰራ ነው። ከቦታ ማስፋፊያ ተግባር ባሻገር ልዩ ልዩ የልማት ተግባራትም ተከናውነዋል። በዚህ አካባቢ አርሶ አደር ነው ያለው። የአርሶ አደር ማህበረሰብ ነው። እንደሚታወቀው በ240 ብር ክፍያ ነው የሚኖረው። ይሄንን ቦታውን በሚገባው ልክ እንዲያድግ አልተደረገም። ባለመደረጉ አሁን ግን አቅደን ማህበረሰቡንም አሳትፈን ጀምሯል። ማህበረሰቡ ዕቃ ቤት ተሰርቷል። ቤተልሔም ተሰርቷል። በዘመናዊ መልክ ደጀ ሰላም ተሰርቷል። የክርስትና ማንሻና የጥበቃ ቤት +1 ተሰርቷል። +1 ዕቃ ቤት፣ ጽህፈት ቤት፣ የእንግዳ ማረፊያ ተሰርቷል። በፊት ለፊታችን ላይ ደግሞ የመንበረ ጵጵስና ተሰርቷል። ፊት ለፊቱ ላይ ያለ መግቢያው ላይ በሩ አሁን ነው የተሰራው። ከግራና ከቀኝ ያሉ ደግሞ የነዋያ ቅዱሳት መሸጫ ተሰርተዋል። የሰንበት ትምህርት ቤት አዳራሽ አልነበረም። የሰንበት ትምህርት ቤት አዳራሽ ሰርተናል። እንግዲህ ይሄን ህንጻውን ስናፈርስ ደግሞ ሌላ ማረፊያውን መቃኞ ቤተክርስቲያን ወር ባልሞላበት በቁጭት ተነስተን ወር ባልሞላበት ጊዜ ተሰርቶ ብፁዕ አባታችን ጥር 16 ቀን መተው የመሰረት ድንጋዩን ካስቀመጡ በኋላ
ያንንም መቃኞ ቤተክርስቲያኑን መቃኞ አይባልም ትልቅ ቤተክርስቲያን ነው ያንንም ቤተክርስቲያን ባርከው አገልግሎት እየሰጠ ይገኛል። ገነት ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን እንደ ጥንታዊና ታሪካዊነቱ መታወቅና ማደግ በተገባው ልክ ያለማና ያላደገ ቢሆንም ቅድሚያ መስጠት ለተገባቸው ጉዳዮች ቅድሚያ እየሰጠ የቆየ ሰበካው በቀጣይ ቀሪ ስራዎችን በተገቢው ለማከናወን አቅዶ ወደ ተግባር መግባቱን ይገልጣል። ይህ ቤተክርስቲያን ያው እንግዲህ በቅድሚያ የምንሰራው ከተማ ዳር ከመሆኑ አኳያ ከተለያዩ ከታላላቆች አድባራት እኩል ለማድረስ የመጀመሪያ ጥረታችንና የስራችን ቅድሚያ ስራ ነው። ህብረተሰባችን ብሎም ካሁን ቀድሞ እንደተገለጸው በሀገር ውስጥም በውጭም ያሉ ሁሉ እንሰራዋለን። በሌላ ቦታ ያሉ አብያተ ክርስቲያኖች ብዙ ደረጃ ደርሰው በብዙ በዘመናዊ መልኩ ታንጸው የሚል ቁጭ ስላለ የኛም ያስተዳዳሪው አሁን ያለው ሰበካ ጉባኤውም ተነሳሽነት በመኖሩ አሁን ተነስተና ህብረተሰቡን ከፈረሰ በውጭ አንዳንድ ስናስተባብር በሀገር ውስጥም ያሉትን ጀምሩት ብቻ እማንሰራበት ነገር ሰማዕቱ ይረዳናል እንሰራዋለን ብለው እኛም በሙሉ ተስፋ በመሆን ሰማዕቱ ያው ሰሪው መንፈስ ቅዱስ ነው እኛ አሳቢ ስለሆን እንሰራዋለን ብለን አስበናል። ሁሉም በተቻለ አቅማችን ሁላችንም በዘመድም በምንም ተረባርበን ሁሉም የሰማዕቱ ቤተሰቦች የሆኑ ሁሉ ብለን ያሆኑ ሁሉ ይረዱናል ብለን አስበን ልንጀምር አቅደናል። በተለይም ከአካባቢው ምዕመናን ቁጥር መጨመርና የአገልግሎት ምቹነት አንጻር ዘመኑን ዋጀ አዲስ ህንጻ ቤተክርስቲያን ለማስገንባት እንቅስቃሴ ተጀምሮ ብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የመሰረት ድንጋይ ተቀምጦ ወደ ስራ ለመግባት የቅድመ ዝግጅት ስራው ተጀምሯል። አሁን እንግዲህ ቤተክርስቲያኒቱን አፍርሰን ለመስራት የመሰረት ድንጋይ ተጥሏል። በብፁዕ አባታችን አቡነ ቀሌምንጦስ መልካም ፈቃድ አርቆ ሐሳቢና አመራር ሰጭነት እዚህ ቦታ ላይ ሳይቀር ከአንድ 2 ጊዜ 3 ጊዜ መጥተው በርቱ ጽኑ ቤተክርስቲያኒቷ ትልማ የነገይቷን ቤተክርስቲያን ማየት የምንችለው ዛሬ በምንሰራው ስራ ነውና በማለት ቦታው ላይ እዚህ ድረስ መጥተው የመሰረት ድንጋይ አስቀምጠዋል። እንድንሰራ የማህበረሰቡም ግፊት ስላለ ማህበረሰቡ ታላላቅ ቆላማ አካባቢ ያሉ ቤተክርስቲያኖች ለምተው ህንጻ ተሰርተው የኛ ቤተክርስቲያን ግን አባቶቻችን በወቅቱና በጊዜው እነሱን የሚመጥን በእነሱ ልክ ማህበረሰቡን ያማከለ የሆነ ቤተክርስቲያን ሰርተዋል። አሁን ላይ ስንመለከት ግን የከተማው መስፋት የህዝቡ ፍሰት እየጨመረ በመምጣቱ ታላቅ ካቴድራል ቤተክርስቲያን መስራት ተገቢ በመሆኑ ይሄንን ህንጻ ቤተክርስቲያን እንሰራለን የሚል በአገር ውስጥ ያሉ እና ከሀገር ውጭ ያሉ ሳይቀር የዚህ አካባቢ ተወላጆች ርብርብ አድርገውበት በቅርብ ቀን ቤተክርስቲያኑ ፈርሶ አዲስ ቤተክርስቲያን እንሰራለን የሚል ሐሳብ አለ። ነባሩን ህንጻ ቤተክርስቲያን አፍርሶ አዲስ ለመገንባት ሰበካው ታሳቢ ያደረገው ምን ይሆን ስንል ጠይቀናል። አብዛኙን ህንጻ ቤተክርስቲያኑን እንሰራለን ብለው ያሰቡት አዲስ አበባ ያሉ የአገር ተወላጆች ደብረ ብርሃን ያሉ የአገር ተወላጆች አሉ። በዚህም ያለው አርሶ አደሩ ማህበረሰባችን ሁሉ ጊዜ ህመሙ ለምን ይሄ ቤተክርስቲያን ህንጻ አይሰራም የሚል ህመም አለው። ይሄንን ህመሙን ግን በተግባር እያሳየን ነው። እድሮች ላይ ጠርተውን እድሮች ላይ ኑልን ብለው በአንድ ቀን ከ170 ሺህ ብር በላይ ነው ያሰባሰብነው። ወደ 13 ኩንታል ስንዴ ነው ያገኘነውና በሁሉም እድሮች ቦታ ላይ ብንጓዝና ይሄን ብናስተባብር እነዚህን ተግዳሮቶቻችን እነዚህ ችግሮቻችን ቀርፈን ነገ በምንሰራው ስራ ደግሞ ህዝባችን እየረካ ከዚህ የበለጠ ስራ እንሰራለን ብለን ነው። ከሀገረ ስብከቱ ጋር ያላችሁ ትስስር ምን ይመስላል ስንል ጠይቀናል። መልካም ግንኙነትን በመፍጠር በመዋቅሩ መሰረት መመሪያዎችን በመቀበልና በመተግበር በመናበብ እንሰራለን ብለውናል። ከሀገረ ስብከቱ ጋር ያለን ትስስር እጅግ ሀገረ ስብከታችን ሄደን አዝነን አንወጣም። ተደስተን ደስ ብሎን መጋቢ ሐዲስ ነቃ ጥበብ አባቡ የፍቅር አባት ናቸው፣ የሰላም አባት ናቸው። ደስ ብሎን ነው ሀገረ ስብከት ሄደን ከሀገረ ስብከት ምላሽ የምናገኝ። እዚህ ቦታ ላይ ሳይቀር መጋቢ ሐዲስ ነቃ ጥበብ አባቡ የቢሮ
ሰራተኞቻቸውን በመያዝ የችግኝ ተከላ ሳይቀር አድርገዋል። ጋራ ድንቁ ላይ የመሰረት ድንጋይ በሚቀመጥበት ሰዓት በዚያም ጊዜ መተው እዚያ ቦታው ላይ በርቱ ጽኑ፣ ይሄ ቦታ እንዲህ ያለ ቦታ መሆኑን አላውቅም፣ እጅግ ደስ የሚል የበረከት እና የፈውስ ቦታ ነው በሚል ያንን ቦታ ሁሉ አይተው እጅግ አመስግነው ነው የሄዱት። ከዚህ በፊትም ለማህበረ ካህናቱ በተደጋጋሚ ከአንድ ሁለት ጊዜ የካህናት ስልጠና የሰጡበት ደብር ነው። እጅግ ደስ የሚል ስራ ነው። ከሀገረ ስብከቱ ጋር ያለን ትስስር እጅግ እንወዳቸው እናከብራቸው ብፁዕ አባታችን ባህታዊው ተሐራሚው የልማት አምባሳደር የፍቅር አባት የሰላም እንደራሲ የሆኑት ብፁዕ አባታችን እዚህ ቦታ ላይ ወደ 3 ጊዜ መጥተው የስራዎቻችን ሳይቀር እየጎበኙ በርቱ ጽኑ በማለት የሚያበረታቱን አባት ስላሉን ይሄም የተጀመረውን ህንጻ በቅርብ ጊዜ የእሳቸው ጸሎት አግዞን ሰርተን እናስመርቃለን የሚል ሐሳብ አለ። ሂሳባችንን በወቅቱ እንሰራለን፣ እናሳስባለን። ሂሳቡ ዝፍ የሚባል የለም። ገቢያችንን በትክክል በሞዴል 30 ገቢ እያደረግን እንሰራለን። የጀመርነውን ታላቅ የታሪክ አደራ የትውልድ አሻራ በአጭር ጊዜ በተገቢ ሁኔታ በመፈጸም የትውልዱን ብሎም የብፁዕነታቸውን አደራ ለመወጣት በመላው ዓለም የምትገኙ የአካባቢው ተወላጆች የሰማዕቱ ቅዱስ ጊዮርጊስ ወዳጆች ድጋፋቸው አይለየን በማለት መልእክታቸውን ያስተላልፋሉ። ይህንን ቤተክርስቲያን ሁሉም ኢትዮጵያውያን ትውልደ ኢትዮጵያውያንም በውጭ ያሉትም በዚህም ያሉት ተረባርበን ይህንን ቤተክርስቲያን በቅርብ ቀን አፍርሰን ትልቁን ህንጻ ቤተክርስቲያን እንድንሰራ በእግዚአብሔር ስም አደራ እያልኩ ጥሪዬን አስተላልፋለሁ። እንግዲህ ከውጭም ከውስጥም ታካባቢም ያለ እውነት ይህን ቤተክርስቲያን በአዲሱ በህንጻ እንዲሰራልን እውነት ማህበረሰቡ በትልቅ ተስፋ ጉጉት ነው የምንጠብቀው። ልጅ አዋቂ ሳይል አስተባብረን በየድሩ አቅማችን ህይወታችን እስካለ ድረስ እናሰራለን እንሰራለን ብለን ቃል ገባለሁ። አሁን በሀገር ውስጥም ይሁን በውጭም ያላችሁ የቅዱስ ጊዮርጊስ የኢትዮጵያው ገበዝ ለማንም መቼም ያልዋለለት ውለታ የለምና ለሰማዕቱ ፈጥኖ ለሚደርሰው በስራችን ሁሉ ላለው በፈረው ስለሚደርስልን ሁላችሁም በተቻለ አቅማችሁ ሁሉ እንድትረዱን በቅዱስ ጊዮርጊስ ስም እንጠይቃለን እና በአገር ውስጥም ሆነ በውጭ ያሉ የሀገር ተወላጆች በዚህ በቤተ ክርስቲያናችን በጉልበትም በማቴሪያልም በሁሉም በሐሳብም ሁሉም በተቻለው አቅም እገዛና ትብብር እጃቸውን ወደኛ እንዲዘረጉልን በቅዱስ ጊዮርጊስ ስም እጠይቃለሁ። ጨርሻለሁ። አመሰግናለሁ። ይህን ጥንታዊና ታሪካዊ የፈውስ መገኛ ደብር በመጎብኘት በመባረክ ከሰማዕቱ ምልጃ በመሳተፍ የተጀመረውን የልማት ስራ ለማስቀጠል በተለይም የህንጻ ቤተክርስቲያኑን ግንባታ በማከናወን የትውልድን ብሎም የአባቶችን አደራ መወጣት ይገባል መልእክታችን ነው። ሰላም።